ያ ሁሉ ምንድነው ስለሚወድሽ ስለሚያፈቅርሽ ነው። እንደዛ ደግሞ ከሆነ አንቺ ብሎ ከሆነ አሁንም በጣም ቀላል ነው። እምነቷን ቀይሮ የሱ እምነቱን ቀይሮ መኖር ይችላል። አሁን እኮ ግን እምነቴን አልቀይርም የሚል ከሆነ እዚሁ ጋር ያበቃል። ይሄንን በደንብ ወቂው። እሺ ሃይማኖትን መቀየር አለብህ። የምር የምትወዳት የምታፈቅራት ከሆነ እህቴ ሃይማኖትን መቀየር ላንተ ብላ ነው ሃይማኖትን የቀየረችው። አይገርምም? ላንተ ብላ ነው። ቢያንስ ዘራችሁን ውስጥ ዝም በይ። እቺ ከፈለግሽ እህትሽን ገደል ይዘሻት መግባት ትችላለሽ። መለያየት ይችላሉ። አሚር ግን መቼም ነው ሃይማኖቱን የማይቀይር። እንዴት እንደማይቀይር ደግሞ አሳሻለሁ። ሰላም እኛ ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኛ ደህና ነን። እንግዲህ ዛሬ ለትልቅ ጉዳይ መጥቻለሁ። የመጣሁበትም ደግሞ አሚር ሃይማኖቱን እንዲቀይር እፈልጋለሁ። አሚር ሃይማኖቱን እንዲቀይር እፈልጋለሁ። መቀየር ምን አስፈለገ ደግሞ? ምክንያቱም መጀመሪያ እስኪ ሃይማኖቱን ይቀይርና እናየዋለን። የምር የሚወዳት የሚያፈቅራት ከሆነ ከልቡ የሚወዳት የሚያፈቅራት ከሆነ ሃይማኖቱን መቀየር ይችላል። የሆነ ሰዓት ላይ እቻለሁ በረኪና ምናምን ሊጠጣ ነበር በሷ ምክንያት እና የምር የሚወዳት ከሆነ አሁን ምንም አይዘውም። ገብቷላ? ሃይማኖቱን መቀየር እሱም ይችላል። ሃይማኖት መቀየር ማስፈልገ እዚያ እኮ መለያየት የሚችሉበት። አይ ቆይ ከመለያየቱ አንድ ድል እንስጠውና ለአሚር አንድ ድል እንስጠውና ሃይማኖቱን ቀይሮ አብሮ የሚሆኑ ከሆነ ይቀጥላሉ። የማይቀይር ከሆነ ደግሞ እዚህ ጋር ይለያያሉ። ቷላ አይደለም? የሚቀየር አይመስለኝም። ሌላ ምንድነው? ለፍቅር ብሎ አይደል እንዴ? ምክንያቱም እሷ ለፍቅር ብላ እኮ ነው ስለምትወደው ስለምታፈቅረው ነው። እቺ ልጅ አንድ ፍርዬ ልጅ ናት ሃይማኖቷን የቀየረችለት። ገብቷላ? እኛ ወይ በቤተሰባችን ሌላ ሃይማኖት ኖሮ ምናምን አይደለም። ሙሉ ቤተሰባችን ኦርቶዶክስ ነው። እኛ ሙሉ ቤተሰባችን ኦርቶዶክስ ስለሆነ ስለዚህ እሱ ሃይማኖቱን መቀየር አለበት። አልቀይርም ደግሞ ካለ እሱና እሷ ነገር ያበቃል። ገብቷል አይደል? ያበቃል። ሳይቀየር ራሱ እኮ ማለያየት እኮ ይቻላል። አይቻልም። እንደዛ ዝም ብሎ ተለያዩ ከማለት አንድ እድል ልስጠውና ይምጣና እናወራለን። መቶ እናወራና የሚቀይር ከሆነ ይቀይራል፣ የማይቀይር ደግሞ ከሆነ ይቀራል። ምክንያቱም ከኛ ገለል ብላ መኖር የለባትም እቺ ልጅ። እንደ ታላቅ እህት ደግሞ ናችሁ ስታስቡት ከባድ ነው። ገብቷል? ሰብ ውሳኔ ገለል ማለት የለባትም እኮ የለባትም። በቃ ስለዚህ መውጣት ስላልሌለባት እቺ ልጅ ገና ልጅ ናት፣ አታስተውልም። በራሷ በጣም ህፃን ናት። ያው የሆነ ፊት ጋር አሁን ምናምን ቁመቷ ልታዩ ትችላላችሁ፣ ግን በጣም የብዙ አመት ታላቋ ነኝ። እኔ እንኳን እንደዚህ አይነት ነገር ሳላደርግ ለኔ እንኳን ሳታማክር እሷ ብቻዋን እንደዚህ አይነት ነገር ስታደርግ በጣም ከባድ ነው። እና እኔም ደግፍሽ ነገር ደስ የሚለው ቤቲ ትንሽ ልጅ አውቃታለሁ። ምክንያቱም ብዙ ነገሮችን ራሷ ማድረግ የምትችልበት ሁኔታ ላይ አይደለችም። ስለዚህ እንትን ነው። እሷ ደግሞ ልጅነት እኮ ነው። ልጅነት ምንም ነገር ያታላታል። ገብቶሃል? ፍቅር ሊሆን ይችላል፣ እውነት ነው፣ ሪል ነው፣ ፍቅር ሊሆን ይችላል። ግን እምነት የሚባለው ደረጃ ጋር ደግሞ ሲሆን አይሆንም። የምር የሚወዳት ከሆነ በቃ ኖርማል ነው። እሷ ስለምትወደው ስለምታፈቅረው ሃይማኖቷን ቀይረችለት አይደለ? እሱ የሚወዳት የሚያፈቅራት ከሆነ ቤተሰቦቿን የሚያከብር ከሆነ ለታመመው አባቷ የሚያዝን ከሆነ ሃይማኖቱን ይቀይርና አብረው ይቀጥላሉ። እኮስ ግን ሳይቀይሩ እኮ ሁለቱን እኮ እንትን ማለት ትችላለሽ። ማለያየቱን አልፈለጉትም። አሁን አሚር ሃይማኖት ቀይር ብትይው እሱም ደግሞ ይዞት የመጣው እምነት አለ። ብዙ አመት ሲያመልከው ብዙ አመት የቆየበት በጣም ብዙ አመት የሚወደው እኛ የምናከብረው እንዴ እሷ እስከተወለደችበት እስካሁን ድረስ የምታመልክ ሆነ እምነት እኮ ነው ጥላ ወደ እስልምና ሄደችው። ስለዚህ እሷ ስለምትወደው ስለምታፈቅረው ወደ እሱ እምነት ስለሄደችለት እሱም የምር የሚወዳት የሚያፈቅራት ከሆነ በወሬ አይደለም እንግዲህ ፍቅር በተግባር ስለሚታይ በረኪና ምናምን ለመጠጣት እየሞከረ ነበር። የሆነ ሰዓት ላይ ያየሁት ነበር። ሶሻል ሚዲያ በጣም ነው የምከታተለው። ስራቸው እንኳን ባሉ ሶሻል ሚዲያ በጣም ስለማያቸው የሚወዳት ከሆነ በጣም ቀላል ነው። ሃይማኖቱን ይቀይርላታል። አዛ ደግሞ ይሄን ነገር ለቤት ነግራሻታል። ቤት ለምን ነግራታለሁ? አልነገርኩትም። ቤት ማታ ከሆነ ደግሞ ቤት ትምጣና መጀመሪያ ለቤት እንንገራትና ያለውን ነገር ደግሞ አንድ በአንድ ለአሚር እንነግረዋለን። ችግር የለውም እንነግረዋለን። ግን ከዛ ሁሉ ደግሞ ምን ይቀድማል? የቤተሰብ ክብር አለ። ቤተሰብ ደግሞ ቤቲን የሚላትን በሙሉ መስማት አለባት ግዴታ ማለት ነው። ገናም ልጅም ስለሆነች ቤተሰብ ማወቅ ግዴታ አለበት። ስለዚህ ቤቲን የመጣች ስለሆነ ቤቲን ቀስበሽ ታወራለች። እስኪ አወራታለሁ፣ ችግር የለውም ትምጣና በቃ እናወራታለን። ቤቲን የመጣች ስለሆነ እኔ ግን አሁን ምንሽ አንዴ ለቤት ከምትነግራት ለአሚር ብትነግርሽ ተራሱ ወይስ ቤቲ ማለት? አይ ቆይ መጀመሪያ ቤቲ ትወቅ። አጅሪት ጭራሽ ተምጥመሽ መጣሽ። እስቲ ያርፍሽ ቁጭ እንዴት ነሽ? ደህና ነሽ? አለሁልሽ ነው። ተምጥመሽ መጣሽ። በቃ ምንም መምልሽን አትሰሚማ። ምን ይሻልሻል? እና ውድ ቤተሰቦቻችን መታለች። አንድ ነገር ልነግርሽ ነው የጠራሁሽ። አሚር ሃይማኖቱን እንዲቀይር እፈልጋለሁ። አሚር ወደ ኦርቶዶክስ ወደ መጀመሪያ ሃይማኖትሽ
ምንድነው? ምን ማለት ነው? ማለት ወደ መጀመሪያው ሃይማኖትሽ እሱ እንዲመጣ ፈልጋለሁ። አንቺ ስለምትወጂ ስለምታፈቅሩ አይደለ ሙስሊሞች ላይ ሃይማኖት ጨዋታ ነው እንዴ? ጨዋታ ካልሆነ አንቺ ለምን ሄድሽ? ፍቅር ነው አውቃለሁ። መናገር እንደምትፈሪ አውቃለሁ። ሁሉም ነገር ይገባኛል እኮ ግን ምን መናገር አልፈራም። መናገር ካልፈራሽ ታዲያ ለምን ሳታማክሪ? ባትፈሪ እኮ ታማክሪ ነበር። ገብቶሻል አይደለ? ታማክሪ ነበር። ቤቲ እሷ እህትሽም ስለሆነች ብዙ ነገሮች ታውቃለች። ታላቅሽ ነች፣ የብዙ ታላቅሽ ነች። ቤተሰብ የሚልሽን ደግሞ አንዳንዴ መቀበል ደግሞ አለብሽ። ቤት ይገባሻል አይደል? እኮ ማይሆን ነገር እኮ ነው። ለምንድን ነው ማይሆነው? ይሆናል በቃ አንቺ ስለምትወጂው ስለምታፈቅሪው ምናምን አይደለ እንዴ? ሃይማኖት ነው ይቀየሽ ነው። ስለምወደው ስለማፈቅረው አይደለም። እሺ ታዲያ ለምንድን ነው? እስልምናን ስላመንኩበት ነው። በቃ ስላመንሽበት ብታምኝበት ደግሞ ከዛ ቀርመሽ እኔን ታማክሪ ነበረ። ምንም ነገር ስታረጊ እስከዛሬ ድረስ ደብቀሽኝ አታውቂም። ይሄንን ለምን ደበቅሽኝ? ሪል የእውነት አምነሽበት ከሆነ ለምን ደበቅሽኝ? ይሄ ደግሞ ፍራቻ ነው። ገብቶሻል አይደል? ይሄ ፍራቻ ነው። ስለዚህ አቀብሻለሁ እኔ ቆንጆ። እሺ እና እሱ ሃይማኖቱን ይቀይራል። አብራችሁ ትቀጥላላችሁ። አልቀይርም የምልሽ ከሆነ ደግሞ እዚሁ ጋር ያበቃል። እናንተ ነገር ምንድነው የሚያበቃው? ያበቃል። እዚሁ ጋር ሃይማኖቱን የሚቀይር ከሆነ ይቀይራል፣ ይቀጥላል። የማይቀይር ከሆነ ደግሞ ይቀራል። ገብቶሻል? ይመጣል፣ እሱም እናወራለን። ትንሽ ልጅ አይደለም። በቃ ትንሽ ነሽ ነገር እኮ መወሰን እኮ እችላለሁ። በጣም ትንሽ ነሽ። እሺ እኔ አንቺ ታላቅ ምን አደረኩ? እስኪ አንቺ እስቲ እንደዚህ አድርገሻል ከኔ በፊት በይ። ምን አደረኩ? አንቺ እኮ ከኛ ወጥተሻል። ምን ማለት ነው? ቤተሰብ የሚልሽን ደግሞ ቤት መቀበል አለብሽ። ቤተሰብ የሚላትን አሰማም እኮ ምክንያቱም ቤተሰብ ብዙ አመት የተማረውን ብዙ አመት ከአንቺ በላይ የሚያውቁት ነገር ስለሆነ ቤተሰብ የሚልሽ ራሱ መቀበል ልክ ነው። እሱ እኮ ልክ ነው። እሱ ልክ ነው። ልክ አይደለም። ልክ ነው። ያውልሽ የሆነ ሰዓት ላይ ማለት ነው ሶሻል ሚዲያ ከታተለ የለ የዛን ጊዜ በረኪና ምናምን ነገር ይዞ አይቻለሁ። ያ ሁሉ ምንድነው? ስለሚወድሽ ስለሚያፈቅርሽ ነው። እንደዛ ደግሞ ከሆነ አንቺ ብሎ ከሆነ አሁንም በጣም ቀላል ነው። እምነቷን ቀይሮ የሱ እምነቱን ቀይሮ መኖር ይችላሉ። አሁን እኮ ግን እምነቴን አልቀይርም የሚል ከሆነ እዚሁ ጋር ያበቃል። ይሄንን በደንብ ወቂው። እሺ እሷ እኮ አልተረዳችሽም። አንቺ ቆይ ቤቲ ይኸውልሽ አዳምጪ። ሀሳብሽ እኮ ራሱ ምንድነው? አሁን ሀሳብሽ እኮ አልታወቀም ነው። ሀሳብሽ ምንድነው? የፈለግሽው ነገር ምንድነው? ለምሳሌ እኔ የምፈልገው ይሄን ነው በይኝ። ሀሳብሽን አማክሪኝ። እሷ አለች አይደል እህትሽ፣ እኔ ደግሞ አለ ጓደኛሽ አይደል? ስለዚህ አማክሪኝ። ከሁለታችን ውጪ ሌላ የምታማክሪ ሰው ስለሌለ እኛን አማክሪኝ። ማማከር ትችላለሽ። ሀሳብሽን ግልጽ ንገሪኝ። እሺ በመጀመሪያ እኔ አሚርም ብዬ አይደለም ወደ እስልምና የመጣሁት። እሺ አምኝበት ሲቀጥል ደግሞ ከራሴ ጋር ማውርቼ መወሰን የምችልበት እድሜ ላይ ስላለው ነው የወሰንኩት ብቻዬን። ይሄ ነው ሀሳብሽ? ሲቀጥል ደግሞ በእኔ ህይወት ገብተሽ አንቺ የመወሰን መብት የለሽ አለኝ። ለምን በአንቺ ህይወት ገብቶ የመወሰን መብት እንዳለኝ ታውቂያለሽ? እኔ ታላቅሽ፣ ስንት ያስደጋገምሽኝ፣ እኔ ታላቅሽ ማለት ነው ምንም አይነት ነገር ሳላደርግ አንቺ ትናንትና ልጅ ዛሬ ስላደርሽ ነው እንዴ? በቁመት ከኔ ጋር እኩል ስለሆነ ነው እንዴ? እኔ ምን አደረኩ? እኔ እኮ ምንም አላደረኩም። እሺ እኔ ምን አደረኩ? ቢያንስ የሆነ ይሄን ነገር ወደሹ አምነሽበት ከሆነ ይሄንን እምነት እንኳን አምነሽበት ከሆነ እሺ እረዳሻለሁ። አምነሽበት ከሆነ እኔን ታማክሪ ነበር። ገብቶሻል አይደል? አላማክርሽኝም። ይሄ ደግሞ በቃ በሱ ፍላጎት ነው የገባሽው። አውቃለሁ። ፍቅር እኮ ነው መናገር ትፈሪያለሽ። ፍቅር ነው ግን በቃ አንቺ በዚህ ያክል ስለምትወጂው ስለምታፈቅሪው አሳይሽው አይደል? እሱም የሚወድሽ የሚያፈቅርሽ ከሆነ እምነቱን ይቀይረውና ያሳየን። በቃ ጥሩ ቤተሰቦች እንሆናለን። ነው የሚቀየር ነገር አይደለም። እኔ ስለወደድኩት እሱን ስለወደድኩት አይደለም የሚቀየርኩት። ለምን ደግሞ አትረጂኝ? እሺ አንቺ ብዙ ማትረጂው ነገር አለ። ዛሬ መጥተሽ አሚራው ነው ሲደራችሁ ብዙ ነገር አውቃለሁ። እኔ እኮ ሶሻል ሚዲያ ላይ ሁሉንም ነገር እኮ ያለው አብራችሁ የምትሰሩትን ነገር እንዳለ እኮ ያለው እንዳለ እኮ ነው የማየው። አያጭራሽ ትከራከረኛለህ እንዳለ እኮ ያለው ይሄ ነገር እስቲ ከሱ ውጪ በዙሪያሽ አለ ሙስሊም ጓደኛ የለም። ይሄ ደግሞ ከሱ ጋር ፍቅር ስላለሽ ብቻ እሱን ላለማጣት ሊሆንም ይችላል። ይሄ ነገር እኮ እሱን ላለማጣትም ሊሆን ይችላል። ምን ይታወቃል እኮ አሁን አሚር ባለበት አሚር ይምጣና እንጠብቀው። አሚር እንጠብቀዋለን፣ ይመጣል። አሚር ባለበት ስናገር እነግረዋለሁ። ኧረ እነግረዋለሁ። በአላህ እንደዛ መስሎሽ ነው? ኧረ ጭራሽ በአላህ እኔ ፊት በአላህ አላለችም ጭራሽ እኮ አሚር ይምጣና እንጠብቀው። ይኸውልሽ ቤቲ አንቺ እኮ ቆይተሻል። አንቺ እኮ ቆይተሻል። እሷ ቆይታለች። እሷ በጣም ቆይታለች። እኔ ነገር እኮ እንደማይሆን እኮ ታውቃለህ። ለምንድን ነው የማይሆነው? ይሆናል። ለምንድን ነው የማይሆነው? በደንብ ነው የሚሆነው። ለምን እኮ አንቺ አስባለሽ ነው ቤቲ? ምን ነካሽ? እኔ አንቺ ሳስጨነቅ እንዴ ነበርኩ። ለምን በደንብ እንደሚሆን በኮንፊደንስ ማውራው ለምን እንደሆነ ታውቃለህ? ይሄ ነገር በቃ አይሆንም። ምን ያልስማማን በዚህ ሀሳቦች በደንብ ነው የምትስማሚው። ትስማሚያለሽ። ለምን ነው የማትስማሚው? አይቀየርም እሱ። ለምንድን ነው የማይቀይረው? አንቺ እሱ ወደሽ አይደል እንደ ቀየርሽው አይመልስሽም። ደግሞ ትከራከረኛለሽ። በጥፊ እንዳለሽ ይጂ ደግሞ ፍጣት አወራለች እንዴ? ኮስ አሚር ይምጣ። አይወድሽ አሚር ይምጣና አሚር ባለበት በቃ እሷም የግልጿን ተናገር። ኪያ ተናገር አለ። ችግር የለውም ይምጣ። እሱ ይምጣና እናወራለን። ብዙ ጊዜ ደግሞ ትንሽ ስለሚያማትም ደግሞ እንትን አትበል። ችግር የለውም ተዋት። ከኔ በላይ እሷን ጸባይ ማን ነው የማያውቀው?
አሁን ነው እኮ ጎርምሳ በቃ አልሰማም አለች። አንተ አሚር መጣ። ይኸው መጣልሽ አሚር ከጓደኛው ጋር ነው የመጣልሽ። ሰላም ምን ትመስላለሽ? ሶልሽ የመጣችው ትላንትና እና ገባሽ? እቺ ደግሞ ከየት ነው የመጣችው? እንዴት ነው የሚያደርጋሽ? አስተላ እንዴት ነው ማያገባሽ? ምን ማለት ነው? እና አሚርን የመምታት መብት አላት እንኳን መጣ። አንቺንም እንዳለብሽ ከየት ነው ደግሞ እቺ ነው የመጣ? አንተ ከየት ነው የመጣት? እቺ ደግሞ ገና ለገና ትላንትና መጣሽና አሚርን የመምታት መብት የለሽም። እንኳን አንቺም ቤቲ እንኳን መብት የላት አይደል? እንዴት እንዳለኝ አሳይሻለሁ። እንዳለብሽ ዞር በይ ከፊቴ በእናትሽ። በጥፊ ነው የምልሽ። አንቺንም ምን አቋርጣብኛለች? ዛሬም እንድታቋርጥብኝ አልፈልግም። አይደለም እኮ አሚር አንተ ራስህ ዝም አልካት። እንደውም ጾመኛ ስለሆንክ በጣም ነው የታገስካት። ምን አገባሽ ታዲያ? ያሳይሽ ነበር አይደል? አንቺን እንዳለብሽ በእችልሽ በጥፊ ነው የምላት። በጥፊ ነው የምልሽ። በጥፊ ነው የምልሽ። አመጣታለሁ። እንዴት ነው የሚያረጋጋሽ? ወላሂ ሳያት ራስ በጣም ነው ያናደደችኝ አሚር። እንዴ ደስ ስልሽ አይሻልሽ? ኪዩ በቃ አረፊ። እኔ ወልሽ እሱን ፈልጌ ነው ከኔ ያመጣትችን ጭራስ ጀመረ ነው እኮ አንተ ነው ፈልጌ ጠራው አይደል? እንዴ ከኔ ያመጣት እንዴት ነው የሚያመናክረው? አልገባሽ? ይመለከትሻል። እመታሻለሁ። አይመለከትሽም። እንዳልደግማት እቺ ልጅ ከኔ ያመጣት ቼክ ነው ደግሞ የመጣች። አንተ እንዴት ነው የሚያረጋት? አንተ ለምሬታት መጣ። አንተ አይደል እንዴ ፈለኩ? አንተ እንዴ ፈለኩ? እሷ ማነች? ብቻ ነው መጣ አመጣለሁ። ግን እንደ ትናንትና ጾሜ እንድታበላሽ ይሄንን ሀሳብ እንድትነግረው አልፈልግም። እነግረዋለሁ። ለምን ነው የምትነግረው? ዝም በይ። አርፈሽ ቁሚ። እሺ አርፈሽ ቁሚ። ወደ ገደለው ሀሳብ ይሁን እና እኛ እንሂድ። ምንድነው አሁን? አትንቀልቀይ። አርፈሽ ቁሚ። እንዴት ነው የሚያረጋት? እሺ የሚውልሽ በስነ ስርዓት የምታወሪ ከሆነ አውሪ። ወላድ አይነ ስዋን ነው ማጠፋት። ችግር ነው መጣች። እኔ ኪያ ስለሆንኩ እኔ ደግሞ ለምዛት ማጥመራ የመጣ ሰው ማንንም ነው ማርመረው አይደል? አሳይሻለሁ። እሱን አሳይሻለሁ። እኔ በእናትህ እኔ ፈልጌ ነው የጠራው። ከኔ ያመጣት እቺን ጣጣቴ ስታስጠላ እንዴ ነው የምትንጣጣው? ተናገሪ። ምንድነው መጀመሪያ ሐሳቧን ራሱ ታሰሚ። ይኸውልሽ ቤቲ አንዴ ሐሳቧን ትናገራለህ። ዝም ብለህ ያውላ ሐሳቧን ዝም በይና ሐሳቧን ትናገር። እኔ አንተን ፈልጌ ነው የጠራው እኮ አሁን ስታወሪ ማለት እንደ ትላንትናው እንድትጮሂ እንድትመቺኝ ምናምን እንደፈለገ ማውራት እችላለሁ። ቆይ ስሚኝ፣ እኔ ዲስሪስፔክት እንድታረጊኝ አልፈልግም። እኔ የተከበርኩ ሰው ነኝ አይደለ? አዎ። ስለዚህ እኔን የመምታት የማንቋሸሽ የመደብደብ መብት የለሽም። የቤቲ እህት ነሽ፣ አከብርሻለሁ። ትልቅ ሰው ነሽ፣ እወድሻለሁ፣ አከብርሻለሁ። እንደ ቤቲ እህት አይሻለሁ። እሺ። ግን እኔን የመምታት እኔን የማንቋጠጥ እኔን የማንቋሸሽ መብት የለሽ። እኔን የመምታት ምክንያቱም እኔ እንደዛ መታረጊኝ ከሆነ እኔ ትችላለሁ። ምክንያቱም እኔ ጾመኛ ነኝ። ጾሜ ትላንት ተበላሽቷል። ዛሬም ጾሜ እንዲበላሽብኝ እኮ በሰላም ላወራ ነው በቃ የመጣሁት። አውጪን ጣጣቴ ይዘህ መተህ ነው ነገር ነው ያበላሽው። እኛ በሰላም እያወራን ነበር። ኦሊ አድኛ ሰላም ነበርን እኮ ከየት እንዳመጣህ አላውቅም። አንተ ብቻ የምትመጣ ነው እኮ ሰላም እኮ እናወራ ነበር አይደል? ከኔ ጋር አታውሪ። ከኔ ጋር መጣሁ አልፈልግም። ዝም በይ። የሷ ጥፋት ምኑ ታይቶሽ ነው? የሷ ጥፋት እህቷ እኮ ነኝ። ሴትዮዋ እህቷ ነኝ እኮ። ዛሬ አንቺ ጾማለን እማ የኛን ጾም አታበላሽ። የኛም ጾም ነው እኮ ነገር ያንቺ ጾም ነው። ያንቺ ጾም እኮ ነው። ታዲያ አትሳደቢያ እንሂድበት እኮ ስንት ሄዳላችሁ? እንሂድ ሂጂ አታለ መሄድ ትችያለሽ። እንሂድ አትበይ። እንዴት ነው የሚያረጋት? አንቺ ኬኖች ደግሞ የመጣችሁ በቃ ስለሷ እርሹና ኬኒ የመጣችሁ እኔ አሚር ቆይ አንዴ። ኧረ ችግር የለውም። አሁን አርፈሽ ቁሚ። የመጣሽበትን ዓላማና ምንድነው? አርፈሽ ቁሚ። አንቺ ደግሞ እኔ የመጣሁበት ዓላማ ዋነኛው ነገር ሃይማኖትን እንድትቀይር እፈልጋለሁ። ሃይማኖትን እንድትቀይር እፈልጋለሁ። አሚር ነው ሃይማኖትን የሚቀይረው? ሴትዮ ካንቺ ጋር አላወራም። በእናትህ አትንጫጪ በላት። አሚር ይገባት ነው ማን ሃይማኖትን የሚቀይረው? ኪዩ በእናትሽ ይሄንን ሀሳባት አንቺ ዘመናዊ ስነ ስርዓት ያዢ። አሚር መቼም ነው ሃይማኖትን መቀየር ማይችለው። እሺ መቼም ስታስጠላ ኬት ነው የመጣት? እኔ ቪዲዮ ላይ ራሱ አልወደድኩሽም። ስታስጠይ ገና ለገና ተመታለኝ ብለሽ ዛሬ ደግሞ በሱ መብት በሃይማኖት ትመጫለሽ እንዴ? አይመለከትሽም። ሀሳብ ነው ያለሽ። አይመለከትሽም። እቺ ልጅ መጣለሁ። አንቺ ቆይ ዝም በይ። ትዕግስቴን አትፈታተኝ። ስሚኝ ቆይ አንቺ አይምሮሽን ያምሻል እንዴ? አያመኝም። ትልቅ ሰው አይደለሽ እንዴ? ትልቅ ሰው ነኝ። አንተም ትልቅ ሰው ነህ ታስባለህ አይደል እንዴ? ሃይማኖትን መቀየር አለብህ። የምር የምትወዳት የምታፈቅራት ከሆነ እህቴ ሃይማኖትን መቀየር ለአንተ ብላ ነው ሃይማኖትን የቀየረችው። አይገርምም? ለአንተ ብላ ነው። ቢያንስ ዘራችሁን ውስጥ
ዝም በይ እችላል መተሻለው ከፈለግሽ እህትሽን ገደል ይዘሻት መግባት ትችላለሽ መለያየት ይችላሉ አሚር ግን መቼም ነው ሃይማኖቱ የማይቀየር እንዴት እንደማይቀየር ደግሞ አሳሻለሁ ይሄ እኮ መብቱ ነው መብቱ ነው እሷን እኮ እሱ ነች ያስቀየረች ሴትዮ እሷ ቀየረ እንደው እሱ መቀየር አለበት ይቀይራል የሚወዳት የሚያፈቅራት ሆነ ነው አይቀየርም ሴትዮ አንድ ነገር ልንገርሽ እስልምና ጋር መጣሽ ማለት እሱ ወደ ክርስትና ይሄዳል ማለት አይደለም አንድ ነገር ልንገርሽ አንድ ነገር ተረጋግተሽ አንድ ነገር ልንገርሽ እሷ ይኸውልሽ በቤተሰባችን ሙስሊም የለብንም ሙሉ ቤተሰባችን ኦርቶዶክስ ነን ገብቶሻል ይሄ ነገር ደግሞ የመጣው ከየት ነው እሱ ስለምትወዱ ስለምታፈቅር ነው የምር የሚወዳት የሚያፈቅራት ደግሞ ከሆነ ሃይማኖቱን ይቀይራል ካልቀየረ ይቀራል አንቺ አትምጣጪ ሌላ ነው ፍቅር ሌላ ነው ገባሽ እምነት ሌላ ነው ፍቅር ሌላ ነው እሷ ግን ፍቅሩን ብላ ነው እሱ የሷ ጥፋት ነው አይመለከትሽም አንቺ እኮ እሷ እህትሽን መያዝ ትችያለሽ እኮ በእናትሽ አትንጫጪ ወይኔ ራሴን አሰምኝ እሷ ልክ ነች እኮ ምንድን ነው ልክነቷ እሺ አንዴ ልክ ናት አምራ ልክ ናት አንዴ እሺ አንቺ አምራ ልክ ናት ዝም በይ አርፈሽ ቁጭ በይ አትምቻት ምን አገባ አትምቻት ምን አገባ ና ዞር በል አይመለከትም እንድትነኪያት አልፈልግም ሰውዬ እህቴ ናት ይኸውልህ እህቴ ናት ካንተ በፊት እኔ ነኝ የማውቃት ትናንትና አውቃት ወደዛ ሄድ የሎ ላይ የሚለው ነው አንቺ አርፈሽ ቁሚ እሺ ልጅ አንድ ባያት ኪኒ መጣችሁ ሲሉም ታበላሽብኝ እንዴት ነው የሚያደርግሽ እንዴት ነው የሚያደርግሽ አውጡ እሺ መቼም ነው የማይሆነው እሺ አንዴ ዝም በይ በላት እሺ አንዴ ጥያቄ ልጠይቅ አንዴ ዝም በይ አንዴ ጥያቄ ልጠይቀው አንቺ ለምንድን ነው ጾም ልታበላሽብኝ ነው አንድ ባያት ይኸውልህ ሰዓት እንኳን የለም እኮ አሚር አንዴ አዳምጠኝ አንዴ አዳምጠኝ እስኪ አንዴ አዳምጪው አትበሉ የሚሰማ ከሆነ አንዴ አዳምጠኝ ይኸውልህ ትሰማኛለህ የሆነ ሰዓት ላይ እስቲ ሶሻል ሚዲያ ላይ ያየው ነበር በረኪና ምናምን ነገር ይዘህ ነበር ልጠጣ ማለት ነው በክሷ ጠጥታለሁ ይሄ ሁሉ አውቃለሁ ይሄ ሁሉ በምንድነው እንኳንም አላህ ተረፈ ይሄ ሁሉ በምንድነው የተፈጠረው እሷ ስለምትወዳት አልነበረ የምትወዳት የምታፈቅራት የምር ከሆነ ደግሞ ሃይማኖትን ቀይርላትና አሳያት በቃ ኦሊያን ቆይ አንዴ አሳያት ሃይማኖትን ቀይርና አሳያት እቺ የምትንጣጣው ወደዛ ሸኝልኝ ጭንቅላቴን እየበጠበጥሽ ነው አሚር እሷ እኮ አሁን እምነትና ፍቅርን እየለየች አይደለም አሚር እሷ አለች ማለት እኮ እምነትን ደግሞ መቀየር አይችልም እንወጣለን ማለት ነይ ወደዚህ አንቺ ነይ ወደዚህ ጁን ትይዛለች እንዴ ደግሞ ልሽን ይስበራል ልሽን መቼ አንቺ እቺ አትሳለ አንቺ አርፈሽ ተቀመጭ እያከበርንሽ ነው እንደፈለገኝ ማረግ መብት አለኝ እንደፈለገኝ አንተ ሪስፔክት ማታረጎ ሰውን እኔ እሷ እንደፈለገኝ ማረግ መብት አለኝ እንዴ ታላቅቷ እኮ ነኝ አንቺ ቢያንስ ስራ ነው የመጣው ስራ ነው ገብቶሃል ግዬን የመጣው እንደሆነ ሃይማኖት ሲቀይር ያላልኳትም እኮ ምን ሆነሽ ነው ስለምትወድ ስለምታፈቅር ነው ሃይማኖቷን የቀየረችው ትሰማኛለህ አይደለም እሷ በራሷ መጠየቅ ትችላለች እስቲ አንዴ ዝም በይ አንቺ መልሽ እስቲ በማን ምክንያት ነው ሃይማኖትሽን የቀየርሽው እኔ በማንም ምክንያት ሰው ስላለኝ እኔ የምንደው በግ አይደለም ኪዩ ለምን ነው ማታምኝ በቃ ያውልሽ አንድ ሲቀጥል ደግሞ እሷ አለች ብለን እኔ እናንተ እምነታችንን አንቀይርም በቃ አለ ቀላል ትቀይራለሽ እንዴ እምነቱን የማይቀይር ከሆነ ኦሊያድ የሚባል ሰው ከእንግዲህ አሚር የሚባል ሰው አታውቂም እኔ ጾመኛ ነኝ እኔ ካንቺ ጋር ብዙ ከዚህ በኋላ እምነትን የማትቀይር ከሆነ ማለት ነው አሚር የሚባል ሰው አታውቂም አርፈሽ ቁሚ እኔ ሰምኛለሽ አርፈሽ ቁሚ እኔ ጾመኛ ነኝ አምራ ታይ እኔ ወጣላታለሁ ታያት ሰማሻ እኔ ጾመኛ ነኝ ካንቺ ጋር ብዙ መነጋገር አልችልም እኮ ሲነጥላ ምትራስ የነጥላ የምትሄደው ያ ሪስፔክት ማጣት ማለት እዚህ ጋር ነው እዚህ ጋር አክብራን ነው የጠራ ነው ስላከበርኩሽ መሰለኝ አንቺ እኮ አክብረሽ አይደለም እያወራሽ ያለው አንቺ አትንታጭ ከኔ ያመጣት ምንድነው የሚያጣጣሽ አንቺ ከተኛል ምንድነው የሚመለከትሽ ቀይር እያልሽ እና እሷም እኮ እንደ ከኦርቶዶክስ ኮሮዶ ስለምን ሄደች እንዴ የራስ ይመለከተኛል ዞር በጥፊ ነው ልጅ እህቴ በቃ እኔና አሚር በቃ ኧረ በእናትሽ ተያ ና እያወራሁ ነው ና አዋራኝ ጾሜ እንዲበላሽ አልፈልግም አንቺ ጾም ተበላሽ አንዴ አናግረኝ ኧረ በእናትሽ አንዴ አናግረኝ እያልኩ ነው የፈለግሽው አንዴ አናግረኝ እያልኩ ነው አላወራኝም ገደል መግባት ትችላለህ ከእንግዲህ ግን ማለት ነው እህቴ አጠገብ አደርስመሽ እንደዚህ ረግጠን እንደሄድክ ታያታለህ እኔ ኪያ አይደለሁም ምን ማለት እኔ እሺ እኔ ከዚህ በላይ ምን ላድርግ ሁለተኛ አጠገብሽ ቢደርስ ማለት ነው ሁለተኛ አንቺ ስላልሽ አይደለም ምንም ነገር እኮ የሚሆነው ምን ማለት ነው የሚወድሽ የሚያፈቅርሽ ከሆነ እንደዚህ ግትር ብሎ እየተናገርሽ አይደል የሚወድሽ የሚያፈቅርሽ ከሆነ ማለት ነው ሃይማኖቱን መቀየር ይችላል ነበር የምትወጂው የምታፈቅሪው ስለሆነ አንቺ የሚቀየርሽው በረኪና ያኔ ቢጠጣኝ ሊሞታል ነበር ያ ምንድነው አንቺን ላለማጣት ነው ኪዩ በቃ እኔ ንቂ አንቺ ንቂ ደነዝ ንቂ ብዬሻለሁ ያው በእጄ ነው የምጠፊው አንቺ ልጅ በእጄ ነው በእጄ ነው የምጠፋው ኦሊያር ንገራት በእጄ ነው የምጠፋው በእውነት በእጄ ነው የምጠፊው እኔ እኮ አንቺን ብዬ ነው ከዛ ድረስ የመጣሁት ቢያንስ መጥቼ እንኳን አረፍ አላልኩም እሺ ለኔ አታዝኝ ለአባታችን አታዝኝ ደግሞ ታለቅሳለች እንዴ
እጠፈጥፍሻለሁ ጀገና ይሄንን ያይሻለ ገና እጠፈጥፍሻለሁ ታያለሽ ቢያንስ እንኳን እኮ ማለት ነው በስነ ስርዓት አላወራ ረግጦን እኮ ነው ሄደው ገደል መግባት ይችላል በዛው ዛሬም ነገም ሃይማኖቱን የማይቀይር ከሆነ አይቀይርም እኔም አልቀይርም እንዴት እንደማትቀይሪ ደግሞ አሳይሻለሁ ከኔ ጋር እንደዛ ታውሪ ያስብሻል አይነስብሽን ነው ማጠፋልሽ ጀገና በቃ ይኸውልሽ ቤት መችለውን እና ውድ ቤተሰቦቻችን እንዳያችሁት ነው ረግጦን ሄዷል የሚፈጠረውን ነገር ደግሞ እናያለን እሺ ትልቅ ልጅ እኮ ነው ምንም ትልቅ አይደለሽም ንቂ ልጅቷ ቆይ ምን ሆነ ነው የፈዘዘችው እንዴ ምን ሆነሽ ነው እንደዚህ የፈዘሽው አንቺ አትነቂም እንዴ ደግሞ ትሸሸኛለች እንዴ የት ነው የምትሸሽኝ አይሹ እንዴት እንኳን እንደሚያናግረ ጾሜን እንዳታበላሽ ምናምን ብሎ ይላል እንዴ ደግሞ ረግጦኝ ወዴት ነው የምትሄጂው ቤት አገኘሽ የለ እንዴ ከዚህ ቤት እኮ ቤት እንገናኛለን የት ታመርጭኛለሽ አንቺ የት ታመርጭኛለሽ ቤት ታገኝሻለሁ ግን ይኸውልሽ ማውራት ያለብሽ ነገር እዚሁ ጋር ፈተሽ እጂ እሺ ቤት ገብተሽ ሌላ ዱላ ነው የሚጠብቅሽ ሰራልሻለሁ ቤት ደግሞ ገብቼ ታየኛለሽ እሺ ምትሽ ሰምተሻል አይደል ሌላ አንተ ዝም በል ስለሚመክኛል ነገር መስማት አልፈልግም የሚጠቅምሽን ነገር ነው እየነገረሽ ያለው አረ ንቂ ልጅቷ ምን ሆና ነው እንደዚህ ልትዘችው ከዚህ በላይ ምን ሆነሽ ነው አንቺ ቆይ ላንቺ ቢያር እህቴ ንቂ ኪያ ነኝ እኮ እኔ ታላቀትሽ ኪያ ነኝ ምን ሆነሽ ነው ኪያ በቃ አትከራከሪ እሷ የራሷን ቤተሰቦች አስቢ አባትሽም ደግሞ አስቢ በዛው ሌላውን ተይው አባታችንን አስቢ ማታም ደግሞ ነግሬሽ ነበር ሄድሽ አይደለ ቤት መጣልሻለሁ ታት ቤት አገኛታለሁ እኔና ተገናኛለን ሰማች አንቺ እንዴት ነው የምትሰማሽ ውድ ቤተሰቦች እንዳያችሁት ነው እንግዲህ ኪያ እኔ እንዳንቺ አይነት ቤት ቢኖር እራሱ በጣም ደስ ይለኛል እንዳንቺ አይነት አንተ ምን ሆና ነው ልጅቷ ምንም አልነቃም ማለትኝ እኮ ቢያንስ ረግጦ ነው ዳያ ይሄን ሀል እንትን ያለው እንትን እንኳን እኮ እንዳንቺ አይነት በመኖር እራሱ ትልቅ ደስታ ሊሰማት ይችላል ታስ ችግር የለውም እሷን አሁን እጄ ቤት አወራታለሁ ችግር የለውም በቃ ውድ ቤተሰቦቻችን እንዳያችሁት ነው ደህና ነው በቃ